ጠቅላይ ሚኒስትር አብይ አህመድ ትናንት በተከበረው የኢትዮጵያ አየር ኃይል የ90ኛ ዓመት በዓል ላይ ባደረጉት ንግግር ኤርትራ አስኳላቸው ነበረች። አብይ ኤርትራን በቀይ ኮከብ ዘመቻ ጠበንጃዎች ከፍ ሲል በኢትዮ ኤርትራ ጦርነት የውጊያ ቴክኖሎጂ ቆማ የቀረች ሀገር ሲሉ አጣጥለዋታል። ጠቅላዩ የሚናገሩላት ሀገር ኤርትራ መሆኗን በስም ሳይጠቅሱም ሚግ 21 ላይ ቆማችሁ የቀራችሁ ሀገራት ተጠንቀቁ በማለት እኛ ዙ 30 ጄሲ 10 እና ከዚያም በላይ ታጥቀናል ሲሉ ኢሱን አስፈራርተዋቸዋል። አብይ በኢሱ ላይ ምናልባትም እኛ የታጠቅነውን መሳሪያ ብንነግራቸው ይሄ ደግሞ ምንድነው ማለታቸው አይቀርም ሲሉ ነው የተሳለቁባቸው። አብይ ኤርትራ ታጥቀዋለች ያሉት ሶቪየት ሰራሹ ሚግ 12 የተሰኘው የውጊያ ጀት አሁን ከጦር ሜዳ ጡረታ ወጥቷል። ይፈለግ ከተባለ በወታደራዊ ሙዚየም ውስጥ ወይም በጨው አብራሪዎች ማሰልጠኛ ቦታ ሊገኝ ይችላል። በአብይ የትናንቱ ንግግር እንደተገለጸው ከሆነ ደግሞ ከአንድ አብራሪ ውጭ የማይዘው ማረፍ የሚከብደውና ለአብራሪው የጠላትን ኢላማ አጥርቶ የማያሳየው የሰማዩ AK-47 ጠመንጃ ተብሎ የሚናናቀው ሚግ 12 ተዋጊ ጀት ጥቅም ላይ እየዋለ ያለው በኤርትራ አየር ኃይል ውስጥ ብቻ ነው። ኢትዮጵያና ኤርትራ አብይ የሬዲዮ መገናኛ ባለሙያ ሆነው በተሳተፉበት በ1991 ግጭት ጊዜ እንደ መንደር ውሻ ጸብ በዚህ ጀት እርስ በርስ ተቧጭረዋል። በርካታ ዓለም አቀፍ የግጭት ትንተና ላይ የሚሰሩ ተቋማት ደግሞ በዘንድሮ የፈረንጅ ዓመት በሁለቱ ሀገራት ጸብ መቀስቀሱ አይቀርም ብለዋል። ትንበያዎች ትክክል ከሆኑ አብይ ከ30 ዓመት በፊት የሬዲዮ መገናኛ ይዘው መረጃ በማስተላለፍ የተሳተፉበትን ውጊያ የጦር ኃይሎች ሁሉ አዛዥ ሆነው ይደግሙታል። ከትናንቱ የአብይ ንግግር ተነስተን የሁለቱን ሀገራት የአየር ኃይል አቅምና አጠቃላይ ወቅታዊ ወታደራዊ አቋማቸውን እንፈትሸው። ግሎባል ፋየር ፓወር የ2026 የሀገራትን ወታደራዊ አቅም ሲለካ ኢትዮጵያን ኤርትራን ባለችበት በአፍሪካው ቀንድ አንደኛ፣ በመላው አፍሪካ ደግሞ 5ኛ ደረጃ ላይ ያስቀምጧታል። ኤርትራ በዓለም 119ኛ ሆና ከመመደብ በስተቀር በአፍሪካ ቀንድ ያላትን አቅም ለመለካት የሚያስችል መረጃ አላገኘውም ይላል ተቋሙ። ብቻ ግን ንጉስ በሰራዊቱ ብዛት አይድንም እንዲል መጽሐፍ ኤርትራ ከሚግ 12 ጀቶቿ በላይ ጥንካሬ የተላበሱ ወታደሮች ባለቤት ናት ተብሏል። የኢሳያስ አፈወርቂ ሀገር ከኢትዮጵያ አንጻር አጠቃላይ የወታደር ቁጥሯ በግማሽ አንሶ ከ300,000 አይበልጥም ይባላል። ሆኖም ግን ውጊያ በመጣ ጊዜ ከ18 እስከ 70 ዓመት የሚሆን ዜጋ ሁሉ ወታደር ሆኖ እንዲሰለፍ የሚያስችለውን ስልጠና ወስዷል። በዚህ ረገድ ካየነው በዚያች ሀገር ያለው የሰራዊት ብዛት ሚሊዮኖች ውስጥ ገብቷል። አሁን ደግሞ የኤርትራ አየር ኃይልን ከኢትዮጵያ አቻው ጋር እያመዛዘንን አሁናዊ ቁመናውን እንመልከት። ኤርትራ አገር በሆነች በአመቱ በአብዛኛው ከኢትዮጵያ በተወረሰው ቁሳቁስና በኢትዮጵያውያን ባለሙያዎች አየር ኃይሏን አቋቋመች። የመጀመሪያ የተቋሙ መሪ ሀብተ ጽዮን ሀድጉ ይባላሉ። በ1991 ጦርነት ወቅት በውስን ሚግ ጀቶችና ባለሙያዎች የነ ኮሎኔል በዛብህ ጴጥሮስን ጀቶች ለመከላከል ሞክሯል። ጦርነቱ በኢትዮጵያ ድል አድራጊነት ከተጠናቀቀ ከ3 ዓመት በኋላ በኢሳያስ መንግስት ላይ በማሴር ተከሰው ከስልጣን ተባረሩ። ከዚያም ሜጀር ጀነራል ተክላይ ሀብተ ስላሴ ከ1995 ጀምሮ እስካሁን የኤርትራ አየር ኃይል አዛዥ እንዲሆኑ አስቻላቸው። እኚህ ሰው አገሪቱ አለኝ በምትለው የወታደር ማምረቻ ሳዋ ውስጥ ምድብ ይዘው የእግረኛ ተዋጊዎችን በማሰልጠንም ስማቸው ይነሳል። አንዳንዶች ጄኔራሉ ሳዋ የሚውሉት የሚመሩት አየር ኃይል የእድገቱ ነገር ተስፋ ባይኖረው ነው ይላሉ። የኢትዮጵያ አየር ኃይል አዛዦች በምድር ጦር አሰልጣኝነት ይሳተፋሉ ሲባል የሰማነው ነገር የለም። እናም ሜጀር ጀነራል ተክላይ ለ23 ዓመት የመሩት የኤርትራ አየር ኃይል ቢበዛ 19 ተዋጊ ጀቶች ብቻ እንዳሉት ወታደራዊ ምንጮች ጽፈዋል። ይህ ግን በወረቀት ላይ ስማቸው የተመዘገቡ ጀቶችን እንጂ ውጊያ ላይ ለመሰለፍ የሚችሉትን አይጨምርም ይላሉ ምንጮች። ቢበዛ እስከ 40% የሚሆኑት ብቻ ለውጊያ ሊያገለግሉ ይችላሉ ነው የሚባለው። በእርግጥ አገሪቱ በ1991 ጦርነት ጊዜ አየር ኃይሏን በፍጥነት ለማደራጀት ሞክራ ነበር። የኤርትራ ጀቶች በወቅቱ መቀሌ ውስጥ ድረስ ዘልቀው የአይደር ትምህርት ቤትን ደብድበዋል። አሁንም ከሌላ ሀገር ጋር ግጭት ውስጥ ብትገባ በፍጥነት የተዋጊ ጀቶቿን ቁጥር ልታሳድግ ትችላለች የሚሉ አሉ። ዋና ማዘዣ ጣቢያውን በአስመራ አየር ማረፊያ ያደረገው የኤርትራ አየር ኃይል በምጽዋ፣ አሰብና ሳዋ ተጨማሪ ማዘዣዎች አሉት። ኤርትራ በ2001 ዓ.ም በተባበሩት መንግስታት ድርጅት የተጣለባት የጦር መሳሪያ ማዕቀብ ትናንት አብይ እንዲሳለቁባት ጭምር በር ከፍቷል። አስቀድሞ ከሩሲያ የተገዙ ጀቶቿ ጥገና እንኳን እንዳያገኙ ይሄው ማዕቀብ እንቅፋት ነበር። አገሪቱ በቂ የአየር ኃይል ባለሙያዎች አሏት ተብሎም አይገመትም። አብይና ኢሳያስ ከ6 ዓመት በፊት እርቅ ባይፈጥሩ ኖሮ ኤርትራ አየር ኃይሏን ልታፈርስ ትችል ነበር የሚሉም አሉ። እርቁ የመሳሪያ ግዥ ማዕቀቡ እንዲነሳላት በማድረጉ ጀቶቿ እድሳትና ጥገና እንዲያገኙ አስችሏል። ሆኖም አሁንም የኤርትራ አየር ኃይል ከኢትዮጵያ አቻው ጋር ሲወዳደር ኢምንት ነው መባሉ አልቀረም። በዋናነት ከምድር ወደ አየር ከፍ ካለም ከአየር ወደ ምድር የሚደረግ የውጊያ ስልትን የሚከተል እንጂ ከአየር ወደ አየር በሚደረግ ውጊያ ከኢትዮጵያ አቻው በብዙ የራቀ ነው ይሉታል። የሁለቱ ሀገራት የአየር ኃይል የቴክኖሎጂ ብልጫም ለውድድር የማይቀርብ እንደሆነ ምንጮች አተታሉ። ኢትዮጵያ ከ120 በላይ ዘመናዊ ያፈራቸውን ተዋጊ ሄሊኮፕተሮች፣ ሰው አልባ ከሚባሉ ድሮኖች ጋር መታጠቋ ባለጠንካራ አየር ኃይል ያላት ሀገር እያስባላት ይገኛል።
የኢትዮጵያ አየር ኃይል በሰሜን ኢትዮጵያ ጦርነትና በፋኖ ወኦላ ግጭት ውስጥ የጎላ ሚና በመጫወት አቅሙን መፈተሹ ለ30 ዓመታት ገደማ ሸልቦ በኖረው የኤርትራ አየር ኃይል ላይ የማይካድ ብልጫ እንዲወስድ ያስችሏል የሚል መከራከሪያም አለ። ያም ሆኖ ይህ ይላሉ የውትድርና ጠበብት፣ ያም ሆኖ ይህ በአፍሪካ ቀዳሚ አየር ኃይል ያላትን ግብጽን በደጀንነት ካልያዘ በቀር የኤርትራ አየር ኃይል የኢትዮጵያ አቻውን ይተነኩሳል ተብሎ አይታሰብም። በእርግጥ ኤርትራ በመለስ ዜናዊ አስተዳደር ሰበብ ተጥሎባት የኖረው የጦር መሳሪያ ግዢ ማዕቀብ በአብይ ወደ ስልጣን መምጣት ከተነሳላት በኋላ ዘመናዊ ጀቶችን ብቻ ሳይሆን ሰው አልባ ድሮኖችንም ታጥቃለች እየተባለ ነው። ሻቢያ ከብልጽግና ጋር መቃቃር እያበዛ ከመጣ ወዲህ በአሰብ አቅራቢያ የድሮን ማዘዣ ጣቢያ ለመትከል ሲንቀሳቀስ አየን ያሉ የመረጃ ምንጮችም ነበሩ። እናም አብይ ትናንት እኛ ዙ 30 ታጥቀናል፣ እናንተ በ1946 የተመረተውን ያረጀ ሚግ 21 አቧራ በማራገፍ ላይ ናቸው ያሏቸው በጣም ስህተት ነው በማለት የኤርትራን አየር ኃይል አይነኬነት የሚያወድሱ ጦማሪያንን ተመልክተናል። 90 ዓመቱን ያከበረው የኢትዮጵያ አየር ኃይል በኢትዮ ኤርትራ ጦርነት ጊዜ ከምድር ጦር እኩል አንዳንዶች የበለጠ ሚና ነበረው ይሉታል። በደርግ ዘመን ለ13 ዓመት ያገለገሉትና በኋላም በኢትዮ ኤርትራ ጦርነት ጥሪ ተደርጎላቸው ከተመለሱ የአየር ኃይል ኮሎኔሎች አንዱ አስጨናቂ ገብረ ጻድቅ በወቅቱ የአየር ኃይሉ የነበረው ሚና ባጭሩ እንዲዳስሱታል። አየር ኃይልን የማጠናከር ጉዳይ በሚገባ ታስቦበት መሰራት የተጀመረው ገና ከሽግግሩ ዘመን ጀምሮ ነበር ማለት ይቻላል። የባህር ዳር አየር ጣቢያ ለአየር ኃይል አገልግሎት ሊሰጥ በማይችል ደረጃ ሙሉ በሙሉ የፈራረሰ ስለነበር በርካታ ስራዎችን በአጭር ጊዜ በመስራት ለአየር ኃይል አገልግሎት ዝግጁ እንዲሆን የተደረገው ደግሞ ጦርነቱ ከመጀመሩ 2 ዓመት አስቀድሞ ነበር። በተለይ አሁን በጡረታ ላይ የሚገኙት ሜጀር ጀነራል አበበ ተክለ ሃይማኖት ጆቤ በኃላፊነት ተመድበው ከመጡበት ጊዜ ጀምሮ አየር ኃይሉን ለማጠናከር ያደረጉት ጥረት የሚዘነጋ አይደለም። ከበርካታ ሀገሮች ፕሮፖዛል ይዘው እንዲመጡ በማስደረግ ሲደረጉ በነበሩት በበርካታዎቹ ድርድሮችና ገለጻዎች ላይ ለመገኘት በመቻሌ ሁኔታውን በሚገባ አስታውሳለሁ። በድርድሩ ወቅት በተለይ የሩሲያ ልዑካን ድሮ እንደለመዱት የተለያዩ ማግባቢያና ማስፈራሪያ ሰበብ በመደራደር በግርግር ቶሎ አስፈርመው ለመሄድ እንደጓጉ ያስታውቅባቸው ነበር። የሚያነጋግራቸው ሰው ስለ አየር ኃይል ግንዛቤ የሌለው ገና ከበረሃ የመጣ መሆኑን በቂ መረጃ ይዘው የመጡ ይመስለኛል። መጀመሪያ አካባቢ የንቀት አይነት ሁኔታ የምታይባቸው ነበር። የሚያነጋግሩት ሰው የዋዛ ሰው አለመሆኑን ሲረዱ ነበር ትንሽ አደብ መግዛት የጀመሩት። የሻቢያ ፓይለቶች ከታወር ጋር የሚያደርጉትን የሬዲዮ ልውውጥ ማወቁ መረጃውን የበለጠ ግልጽ እንደሚያደርግ በመታመኑ ንግግራቸውን ለማዳመጥ ሞኒተር ለማድረግ የሚያስችለን አንድም ሬዲዮ በወቅቱ በአየር ኃይሉ ውስጥ ተፈልጎ በመጥፋቱም ከሲቪል አቪዬሽን አሮጌ ሬዲዮ በውሰት ከተገኘ በኋላ ነው ዛሬ አገር ውስጥ የሌለው ኮሎኔል ፋንታ ኦላና የተባለው ፓይለት ከደብረ ዘይት ተልኮ እያንዳንዱን ንግግራቸውን በመከታተል የተሟላ ሪፖርት ያቀረበው። ከዚያ በኋላ ነው የአየር መከላከያ ጥበቃው በከፍተኛ ደረጃ መጠናከር እንዳለበት የተወሰነው። አየር ኃይላችን ከራሱም አልፎ ዓለም አቀፍ ተልኮም የተወጣ ከአፍሪካ ብቸኛው አየር ኃይል ለመሆኑ በኮንጎ በ1954 እና በድጋሚ በ1959 ዓ.ም ከስዊድን እና ከህንድ አየር ኃይሎች ጋር እኩል ግዳጅ ተሰጥቶት በብቃት ተወጥቶ የተመለሰበት ከሀገር ውጭ የተደረጉ ግዳጆች አንድ አብነት ነው። ሌላው ቀርቶ ሌሎች አፍሪካ መንግስታት ጸጥታ ችግር ሲያጋጥማቸው የኢትዮጵያን አየር ኃይል እገዛ እንዲያደርግላቸው ትብብር በመጠየቅ እገዛ ሲደረግላቸው እንደነበር ይታወቃል። የሀገራችን ምድርን መሰረት ያደርገው አየር መከላከያ ከተቋቋመበት ከ1971 ዓ.ም መጀመሪያ አካባቢ ጀምሮ በአየር መከላከያ ግዳጅ አወጣጥ አንጻር በታሪካችን በኢትዮ ኤርትራው ጦርነት ላይ ካከናወነው የተሳካ ግዳጅ ጋር የሚመጣጠን ሌላ ወቅት መጥቀስ አይቻልም። እንዲያውም ምድርን መሰረት ያደረገውና በሳም ሚሳኤልና በዘመናዊ የቅኝት ራዳሮች የተደራጀው ይህ የአየር መከላከያ ክፍል ከተቋቋመበት ወቅት ጀምሮ በተግባር አቅሙን ለመፈተን ያስቻለው አንድም የተሳተፈበት ጦርነትም አልነበረውም። በሶማሊያ ጦርነት ወቅት መጨረሻ አካባቢ የተመሰረተ ቢሆንም ጦርነቱ ተጠናቆ ስለነበር ዋነኛው ስራው ሆኖ የቆየው በጅግጅጋ ሰፍሮ የነበረውን የኩባ ሰራዊት ከመጠበቅ የዘለለ አልነበረም። በአየር መከላከያው ረገድም ለስኬታማነቱ ዋነኛው ማረጋገጫ ካይደሩ ጥቃት ወዲህ አንድም የጠላት አይሮፕላን የአየር ክልላችንን ጥሶ መግባት ቀርቶ ወደ ድንበራችን ከ40 ኪሎ ሜትር የቀረበበት ሁኔታ እስከመጨረሻው አለመፈጠሩ ነው። በአንጻሩ የኛ ተዋጊ አውሮፕላኖች በኤርትራ አየር ክልል ለግዳጅ ሲሰማሩ በሱ 27 ጥበቃ ስለሚደረግላቸው የሻቢያ አየር ኃይል ሊያደናቅፈን አልቻለም። በሌላ በኩል የምድር ኃይል ሰራዊት አንድ ወይም ሁለት አጋጣሚዎች ካልሆነ በስተቀር ከጠላት አየር ኃይል ተጽዕኖ ነፃ ሆኖ ነው ግዳጁን ሲወጣ የነበረው። ከሁሉም በላይ ለአየር ኃይላችን ድክመቶች ዋነኛ ምክንያት የሚመስለኝ በደርግ ጊዜ የነበረው አየር ኃይሉ ወደ መጨረሻው አካባቢ በብዙ ረገድ ኃይሉ እየተመናመነ በመምጣቱ
ክፉኛ ተዳክሞ የነበረበትና በስም ብቻ ካልሆነ በስተቀር የውጭ ወረራን ለመመከት የሚያስችለው ተጨባጭ የሆነ አቅም ያልነበረው መሆኑ በዚህ ላይም በደርግ መውደቂያ አካባቢ በቁጥር 22 የሚሆኑ አውሮፕላኖቹ ወደ ውጭ ሀገር በሽሽት ሲሄዱ ስለተወሰዱ አየር ኃይሉ በተጨባጭ የነበረው አቅም እዚህ ግባ የሚባል አልነበረም። ሀገራችን በደርግ ዘመንም ቢሆን ጸረ ራዳር ሚሳኤል የተገጠመለት አውሮፕላን አልነበራትም። ጸረ ራዳር ሚሳኤል የተገጠመለት አውሮፕላን መኖር ዋናው ፋይዳ ኢላማን የመደምሰስ እድልን ከፍተኛ ማድረግ መቻሉ ብቻ ሳይሆን የኛም ፓይለቶችና አውሮፕላኖች ለአደጋ እንዳይጋለጡ ማድረግ ስለሚያስችል ጭምር ነው። ስለዚህ የዚህ አይነት አውሮፕላን ኖሮ አንድም ኤርትራን የቅኝት ራዳርና ሚሳኤል መሪ ራዳር ባላስተረፍን ነበር። በጀነራል አበበ ብርታት ሱ-27 የተባሉ ዘመናዊ አውሮፕላኖችን መታጠቅ ችለናል። በተጨማሪ እነዚህን አውሮፕላኖችን ወደ ኢላማቸው ለመምራት የሚያገለግሉና እጅግ ዘመናዊ የሆኑ ራዳሮች ለመታጠቅ በቅተናል። እንደዚሁም በአገራችን የአየር ኃይል ታሪክ የመጀመሪያ የሆኑትን የሬዲዮ ኤሌክትሮኒክስ ጦርነት መረጃ ማሰባሰቢያ መሳሪያዎችን በከፍተኛ የውጭ ምንዛሪ ተገዝተው በጦርነቱ ላይ ከፍተኛ አገልግሎት መስጠታቸው ይታወቃል። ገና ከንጉሱ ጊዜ ጀምሮ አየር ኃይሉ ላይ ጥሩ ያልሆነ አመለካከት እንዳለ ይሰማል። እምነት የማይጣልበትና አደገኛ ቢያንስ አጠራጣሪ ተቋም ተደርጎ እንደሚታሰብም አውቃለሁ። ይህ አመለካከት ከንጉሱ ጊዜ ጀምሮ የነበረና በደርግ ጊዜ ተጠናክሮ የቀጠለ ዛሬም ሊቀረፍ ያልቻለ ስር የሰደደ አመለካከት ነው። በአየር ኃይል አመራርነት የሚመደብ ሰው እንደ ጀነራል አበበ ወይም ጆቢ አይነት ተደማጭነት ያለው ሰው ካልሆነ በስተቀር የበላይን አንድ ነገር ጠይቆ ለማስወሰን እንደሚቸግረው በተግባር ያየነው ነው። አየር ኃይሉን ለማዘመን በሚቻልበት ሁኔታ ላይ ፕሮፖዛል ይዘው እንዲመጡ እየተደረጉ ከምስራቅ አውሮፓ እንደ ቡልጋሪያ፣ ሩሲያ፣ ኡክሬን፣ ቤላሩስ ወዘተ የመሳሰሉት እንዲሁም ከእስራኤልና ከፈረንሳይ ጋር ንግግሮች ሲደረጉ እንደነበር የሚታወስ ነው። በተለይ ከጦርነቱ መነሳት ቀደም ብሎ ሚግ 21 እና ሚግ 23 አውሮፕላኖችን የማዘመንና ጠግኖ ወደ ስራ ለመመለስ ታስቦ ከእስራኤል መንግስት ጋር ከ1988 ጀምሮ ሰፊ ስራ እየተሰራ ነበር። ሆኖም ሀገሪቱ የውጭ ምንዛሬ ጥረት ስለገጠማት እስራኤሎች ገንዘብ እንደሌለን ሲያውቁ በመሃል ስራውን አቋርጠው ለመውጣት ተገደዋል። በአጠቃላይ በደርግ መውደቅና ጦርነቱ በተነሳበት ወቅት መካከል የነበረው ጊዜ በጣም አጭርና በቂ ያልነበረ በመሆኑ የመንግስትን ጥረት ፍሬውን ለማየት አላስቻለንም ሊባል ይችል ይሆናል እንጂ በቂ ጥረቶች አልተደረጉም የሚያሳይ ግን አይደለም። ከኤርትራ ወረራ ከተሰማ በኋላ በተለይ በመቀሌና ባህር ዳር ከዚህ በፊት ያልነበሩና ለግዳጅ የግድ መሟላት የነበረባቸው የኢንፍራስትራክቸር ግንባታ ስራዎች በስፋት ተሰርተዋል። በሰሜን አየር ምድብም ሆነ በባህር ዳር የተሰሩ የዝግጅት ስራዎች እጅግ በርካታና እልህ አስጨራሽ ነበሩ። ለአየር ምድቦች፣ ለሚሳኤል ክንፎችና አስኳሮኖች ማዘዣ ጣቢያ ግንባታ፣ የአይሮፕላን መደበቂያ ባንከሮች፣ ከፍተኛ የመያዝ አቅም ያላቸው የነዳጅ ማከማቻ ዲፖዎች፣ መጠጊያ መንገዶች፣ ተለዋጭ ሳይትና ለሰራዊቱ መመገቢያና መጠለያዎች፣ በርካታ ለሆኑ የአየር መከላከያ መሳሪያዎች መትከያ የሚሆን ሳይት መረጣና መጠጊያ መንገድ አዘጋጅቶ ጠርጎና ደልድሎ በማዘጋጀት መሳሪያ ጓጓዙና ጠግኖ በመትከል ከዚያ ምድብተኛውን አሰልጥኖ ለግዳጅ ማብቃት ወዘተ የመሳሰሉ አሁን ሲነገር እንደሚቀለው ሳይሆን እጅግ ፈታኝ የሆኑ ስራዎች ተሰርተዋል። በተለይ የአየር መከላከያ መሳሪያዎች ከየጥሻው ተለቅመው በነበረው ጥልፊያ ያላንዳች ጥገና ወደ ግንባር የተላኩ ስለነበር በውጊያ ሁኔታ ውስጥ ሆኖ ጠግኖ ማዘጋጀት የቱን ያህል ከባድ እንደነበር በስራው የተሳተፉት በሚገባ ያስታውሱታል። ግማሹ መሳሪያ ከጅግጅጋ፣ ሌላው ደግሞ ከአሶሳና ከመሃል ሀገር አጓጉዞ ግንባር አድርሶ ጠግኖ ማዘጋጀት እጅግ አስቸጋሪ ነበር። ሌላው ቀርቶ ለአይሮፕላኖች የበረራ ድጋፍ ለማድረግ የሚያስችሉ የበረራ ድጋፍ ሰጪ መሳሪያዎች እንደ አዲስ መዘጋጀት ነበረባቸው። ከምድር ወደ አየር ከፓይለቱ ጋር በርቀት መነጋገር የሚያስችል የተሟላ የግንኙነት መሳሪያም አልነበረንም። ከመረጃ አንጻርም የሻዕቢያ አየር ኃይል ስለታጠቀው የውጊያ አውሮፕላኖች አይነትና ብዛት ሲያከናውኑ ስለነበረው የበረራ እንቅስቃሴያቸው የተሟላ መረጃ የነበረን አይመስለኝም። የዚህ አይነት ምክንያትም አጠቃላይ የመዘናጋታችን ነገር እንዳለ ሆኖ በተለይ ኤርትራን በሚመለከት እንኳን በጠላትነት መፈረጅ ይቅርና በአጠራጣሪ ወዳጅ ደረጃ ያልተፈረጀች በመሆኗ ስለ ኤርትራ ወታደራዊ ቁመና ለማወቅ የተደረገ አንዳች ሙከራ አልነበረም። በዚህ ምክንያትም ምናልባት ኤርትራ የአዲስ ሰልጣኞች በረራ ስልጠና ከማድረግ ባለፈ ለግዳጅ ወይም ለጦርነት የሚያዘጋጃቸው በረራ ዝግጅት እያደረጉ ስለመሆናቸው ማንም የጠረጠረ አይመስለኝም። ለመጀመሪያ ጊዜ አድዋ አዲበራ አካባቢ ቅኝት ራዳር ተክለን የኤርትራ አውሮፕላኖች እያደረጉት የነበረውን የግዳጅ ዝግጅት በረራ እንቅስቃሴ ያገኘነው መረጃ በቀጥታ ወደ አየር ኃይል ማዕከላዊ ማዘዣ ጣቢያ ወይም ደብረ ዘይት እንዲተላለፍ ባደረግንበት ወቅት የአየር ኃይሉ አዛዥ ጀነራል አበበ በዚያን ጊዜ የተሰማቸውን ስሜት ሳስታውስ ስለ ኤርትራ አየር ኃይልና ሲያደርጉ ስለነበረው የበረራ እንቅስቃሴ እንግዳ መሆናችንን ያመላከተ ነበር። በወቅቱ በቦታው ሆኜ ራዳሩን ስራ ጀምሬ ወደ መቀሌ እንደተመለስኩ ጆቤ ይፈልጓል ተብዬ በሬዲዮ አግኝቻቸው በቁጣ እየቀለዳችሁ ነው ወይንስ ምንድነው ነገሩ? ምንድነው እያስተላለፉ ያሉ ሲሉኝ ጭንቀታቸው ስለገባኝ መረጃው ትክክል እንደነበር ለማስረዳት በሞክርም
በጭራሽ አምነው ለመቀበል ባለመቻላቸው በቀጥታ ወዲያውኑ ወደዚያው ተመልሼ እንዲሄድና እኔ ባለውበት እንዲተላለፍ ባዘዙኝ መሰረት ተመልሼ መሄድ የግድ ነበር። ታዲያ እዚያ ከደረስኩ በኋላ ከበፊቱ በበለጠ በርከት ባለ አውሮፕላን እየተደረገ የነበረውን ልምምድ በቀጥታ ስናስተላልፍ ቆይተን ነው ስለ ኤርትራ አየር ኃይል ሰፊ ዝግጅት እያደረጉ ስለመሆናቸው ግንዛቤ ተያዘው። ከዚያ በፊት የዚህ አይነት መረጃ አልነበረም። ስለ ኤርትራ አየር ኃይል ከቁም ነገር ቆጥሮ ማንም የተጨነቀበት አልነበረም። የነበረው መረጃም ብዙም ያልተሟላ ነበር። ሁሉም ነገር ያልተጠበቀ ስለነበር ነው መሰለኝ በሁሉም አመራሮች ዘንድ ትንሽ የመሸበር ነገር ተፈጥሮ ነበር። የተፈጠረው መደነጋገጥን ተከትሎ በኋላ ላይ በአገሪቱ ውስጥ የነበረው የአየር መከላከያ ትጥቅ 60 ከመቶ የሚሆነው ተጓጉዞ ምስራቅ ብርሃሌና ቡሬ እስከ ባድመ ሰንበል ድረስ ለሻቢያ መሽለኪያ ቀዳዳ እስኪጠፋ ድረስ በአየር መከላከያ እንዲታጠር ያደረግነው። በአጠቃላይ የሻቢያ ጥቃት ከተሰማበት ዕለት ጀምሮ በእያንዳንዱ አፋታ ባገኘንበት ቀን ሁሉ አንዱ ባንዱ ላይ እየተደማመረና እየተጠናከረ የሄደ ሰፊ የዝግጅት ስራዎች መሰራታቸው በኋላ ለተገኘው ስኬት ከፍተኛ አስተዋጽኦ አድርጓል። እንደሚታወቀው የኢትዮጵያ አየር ኃይል ብዙዎቹ የአፍሪካ ሀገሮች አየር ኃይል የሚባል ነገር ሊኖራቸው ቀርቶ ራሳቸውም ከቅኝ አገዛዝ ነፃ ባልተላቀቁበት ወቅት ማለትም ከ1936 ዓ.ም ጀምሮ ነበር በዘመናዊ መልክ የተቋቋመው። አየር ኃይላችን ከተቋቋመበት ወቅት ጀምሮ በበርካታ ግዳጆች ላይ ሲሳተፍ በመቆየቱ ሰፊ የጦርነት ተሞክሮ ያካበተና ስመግናና የነበረ ተቋም ነው። አየር ኃይላችን ከራሱም አልፎ ዓለም አቀፍ ተልዕኮም የተወጣ ከአፍሪካ ብቸኛው አየር ኃይል ለመሆኑ በኮንጎ በ1954 እና በድጋሚ በ1959 ዓ.ም ከስዊድንና ከህንድ አየር ኃይሎች ጋር እኩል ግዳጅ ተሰጥቶት በብቃት ተወጥቶ የተመለሰበት ከሀገር ውጭ የተደረጉ ግዳጆች አንድ አብነት ነው። ሌላው ቀርቶ ሌሎች አፍሪካ መንግስታት ጸጥታ ችግር ሲያጋጥማቸው የኢትዮጵያን አየር ኃይል እገዛ እንዲያደርግላቸው ትብብር በመጠየቅ እገዛ ሲደረግላቸው እንደነበር ይታወቃል። ለዚህም አብነት የሚሆነው በ1957 ዓ.ም በታንዛኒያ መንግስት በመሪው በጁሊየስ ኒሬሬ ጥያቄ አንድ ስኳድሮን የቅርብ አየር ድጋፍ ሰጪ ቲ-28ዲ አውሮፕላኖች ተልከው ከ6 ወር ላላነሰ ጊዜ ቆይተው የተመለሱበት ሁኔታ ተጠቃሽ ነው። የዛሬም የኢፌዴሪ አየር ኃይልም በሶማሊያ በተለያዩ ጊዜያት ተሰማርቶ ግዳጁን የተወጣ ሲሆን ዛሬም ድረስ በዳርፉርና በአብዬ በሰላም ማስከበር ተልዕኮ ኃላፊነቱን በብቃት እየተወጣ ይገኛል። በአጠቃላይ አየር ኃይላችን ከኤርትራ አየር ኃይል ጋር እኩል መመዘን የማይገባው በረጅም ዘመናት የዳበረ ተሞክሮ ያለው አየር ኃይል በመሆኑ የሚሰማራበት ተልዕኮ አፈጻጸም መመዘን ያለበት ከዚህ አንጻር ሊሆን ይገባል። ገና አዲስ አየር ኃይል ለማቋቋም ደፋ ቀና ስትል ከነበረችው ኤርትራ ጋር ባደረገው ጦርነት የነበረው ሚና ባይናቅም በጦርነቱ ውጤት ላይ ከምድር ኃይሉ አንጻር ሲታይ የአየር ኃይሉ ድርሻ ውስንነት እንደነበረው ግን መካድ አይቻልም። ለምድር ኃይሉ የቅርብ የአየር ድጋፍ ለማድረግ ብዙ ጥረት እንደተደረገ ይታወቃል። በአየር ማጓጓዣ ድጋፍ በማድረግ ረገድም ቀላል የማይባል ስራ ተሰርቷል። አየር ቅኝት በማድረግም የበኩሉን አስተዋጽኦ አድርጓል። ወደ ውስጥ ወደ ኤርትራ ግዛት በጥልቀት በመግባት የተመረጡ ኢላማዎችን ለመምታት ጥረቶች ነበሩ። ነገር ግን ይህን ሁሉ አድርጎም አየር ኃይሉ በጦርነቱ ሂደት ላይ ወሳኝ የሆኑ ስራዎችን ሰርቷል ለማለት ይቸግረኛል። በጥልቀት ገብቶ ስትራቴጂያዊ ጠቀሜታ ያላቸውን ኢላማዎችን ለመምታት የተደረጉ ጥረቶች ቢኖሩም በጠላት ላይ በተጨባጭ ያደረሰው ጉዳት ከባድ እንዳልነበር ይታወቃል። ጠላት አውሮፕላኖቹን ከመሬት እንዳያስነሳ ማድረግ አልቻልንም። የጠላት እዝና ቁጥጥር ስርዓቱ ከጥቅም ውጭ እንዲሆን ባለማድረጋችን ጠላት አመራር መስጠቱን ላፍታም ቢሆን አላቋረጥም። የአስመራ ዋናው ቤዝ ራንዌይ ለመደብደብ መሞከራችን ባይቋረጥም ሙሉ በሙሉ አገልግሎት እንዳይሰጥ ማድረግ ግን አልቻልንም። በመጀመሪያው የአየር ኃይላችን ስምሪት ወቅት አስመራ በሚገኘው በአውሮፕላን ማኮብኮቢያ ሜዳው ላይ ጥቃት ባደረስን ጥቂት ደቂቃዎች ውስጥ የሻቢያ አውሮፕላኖች ከዚያው ጣቢያ ተነስተው የኛን አውሮፕላኖች ተከትለው መቀሌ ድረስ መምጣት ችለው ነበር። የአስመራውን አውሮፕላን ማረፊያ ሜዳውንና የበረራ መቆጣጠሪያ ታወር ለጥቂት ቀናት እንኳን ከስራ ውጭ ማድረግ ችለን ቢሆን ኖሮ በሻቢያ ላይ ከፍተኛ ውድቀት ሊከተል ይችል ነበር። የጠላት ኢላማ አመራረጣችንና ስለ ጠላት ኢላማዎች የነበሩ መረጃዎች በአብዛኛው እንከን አይወጣላቸውም። እነዚህ ኢላማዎች ያሉበት ድረስ ያለምንም እንቅፋት በፈለግነው ሰዓት ጥቃት ለማድረግ ሲያገደን ኃይልም አልነበረም። በሻቢያ ግዛት ውስጥ በሚገኝ የትኛውም አካባቢ እንዳንደርስ የሻቢያ አውሮፕላኖች ሆነ አየር መቃወሚያ መሳሪያዎች እንቅፋት አልሆኑንም። አስመራ ብቻ ሳይሆን ሳዋ ማሰልጠኛ ድረስ ደርሰናል። ምጽዋ አካባቢም የኛ አውሮፕላኖች ደርሰዋል። አሰብና አካባቢውም ከኛ አውሮፕላኖች ውጭ አልነበሩም። በጦር ግንባሮቹም ከምዕራብ እስከ ምስራቅ በሁሉም ቦታ አየር ኃይላችን ነበር። ከፓይለቶቻችን መካከል ገና ወጣቶችና ልምድ የሚጎላቸው በርካታ ቢሆኑም ነገር ግን የነበራቸው ወኔና እልህ ከፍተኛ ነበር። ለህይወቱ የሳሳ አንድ ማብራሪያ አልነበረም። ይሁን እንጂ
እንደ ድፍረታችንና እንደ ፍላጎታችን በእያንዳንዱ ኢላማ ላይ በተጨባጭ ያደረስነው ጉዳት የሚያደማና ኢላማውን በሚፈለገው ደረጃ ከጥቅም ውጭ የሚያደርግ አልነበረም። በሌላ በኩል የወገን ተዋጊ እግረኛ ሰራዊት ወደ ኤርትራ ግዛት በጥልቀት እየገባና ከራሱ ድንበር እየራቀ ሲሄድ አልፎም ቢሆን ለጠላት አውሮፕላኖች ጥቃት መጋለጡ አልቀረም። የጠላት ተዋጊ አውሮፕላኖች አመቺ ጊዜ እየጠበቁና ፍርሃት ባያሉም በእግረኛ ሰራዊታችን ላይ ጥቃት ለመሰንዘር ሲሞክሩ ሰራዊታችንን ከጥቃት መታደግ አልቻልንም። ከሰራዊቱ ጋር አብሮ እየተንቀሳቀሰ ከጠላት አየር ጥቃት ሊጠብቀው የሚችል ተንቀሳቃሽ ሆነ የአየር መከላከያ ሽፋን ስላልነበረን የሻዕቢያ ደካማነት ባይረዳን ኖሮ በሰራዊታችን ላይ ከፍተኛ ጉዳት ሊደርስ ይችል ነበር። በአጠቃላይ ሲታይ አየር ኃይሉ እንደ ተልዕኮ ወይም ታስክ ከፈጸማቸው ውስጥ ጎልቶ የሚታየው ለምድር ውጊያው የቅርብ የአየር ድጋፍ ለማድረግ ያደረገው ጥረትና በአየር መከላከያ እስከ መጨረሻው የወገን አየር ክልልን ላለማስደፈር መቻሉ ነው። በሱ-27 አውሮፕላኖችና ምድርን መሰረት ባደረገው አየር መከላከያ ክፍሎች መካከል የነበረው የተቀናጀ አሰራር ለአየር ክልላችን እስከ መጨረሻው ሳይደፈር መቆየት ትልቅ አስተዋጽኦ አድርጓል። የሀገራችን ምድርን መሰረት ያደረገው አየር መከላከያ ከተቋቋመበት ከ1971 ዓ.ም መጀመሪያ አካባቢ ጀምሮ በአየር መከላከያ ግዳጅ አወጣጥ አንጻር በታሪካችን በኢትዮ ኤርትራው ጦርነት ላይ ካከናወነው የተሳካ ግዳጅ ጋር የሚመጣጠን ሌላ ወቅት መጥቀስ አይቻልም። ከኤርትራ ጋር ያደረግነው ጦርነት አየር መከላከያችን ለመጀመሪያ ጊዜ በተግባር የተፈተነበትና እጅግ አኩሪ ስራ የሰራበት አጋጣሚ እንደሆነ ሊታወቅ ይገባል። በተለይም በሚሳኤል ክፍሉና ከኢንተርሰፕተሮች መካከል የተፈጠረው ቅንጅት እጅግ የተዋጣለት እንደነበር በዚህ አጋጣሚ ማስታወስ ይገባኛል። የጠላት አውሮፕላኖች ገና ከመሬት ሳይነሱ ጀምሮ በመከታተል ለጠላት ጥቃት አንዳችም ቀዳዳ ላለመክፈት የተደረገው ጥረት አስደናቂ ነበር። በአየር መቃወሚያ ክፍሎችና በሚሳኤል ዩኒቶች መካከል የነበረው ቅንጅት እጅግ የተዋጣለት ነበር። በተጨማሪ በሙያው ሰፊ ልምድ የነበራቸው የአየር መከላከያ አመራሮች የፈጠራ ክህሎቶቻቸውን በመጠቀም በልምድ ከሚታወቁ የአየር መከላከያ አጠቃቀም መርሆችና አስተሳሰቦች በተጨማሪ አዳዲስና ያልተጠበቁ አሰራሮችን በመተግበር የአየር ክልል ጥበቃ ስራው ውጤታማ እንዲሆን አድርገዋል። ከዚያች የተረገመች ግንቦት 28 ቀን ወዲህ አየር ክልላችን እስከ መጨረሻው ሳይደፈር ቆይቷል። በመሰረቱ እንደነበረው ዝና ቢሆን ኖሮ የአየር ኃይላችን አቅም መመዘን የነበረበት ከጀማሪ የኤርትራ አየር ኃይል ጋር መሆን አልነበረበትም። በትክክል መመዘን ካለበትም አንደኛ ከ40 ዓመታት በፊት በ1969 የሶማሊያ ጦርነት ላይ ከሰራው ገድል ጋር በማነጻጸር ሊሆን በተገባ ነበር። ሁለተኛ መመዘን ካለበትም ከተቋቋመ 70 ዓመታት ያስቆጠረና ሰፊ የጦርነት ተሞክሮና ድርጅታዊ አቅም ያለው ተቋም ከመሆኑ አንጻር አሁን ላይ ሊደርስ ከሚችለው ቁመና ከግምት ገብቶ መሆን ነበረበት። ሶስተኛ ምናልባትም ጥሩ ማነጻጸሪያ ሊሆን የሚችለው ስትራቴጂያዊ ጠላታችን ከሆነችውና ጠንካራ አየር ኃይል ካላት ግብጽ ጋር ወደፊት ከሚጠብቀን ጦርነት አንጻር ነው። ከዚያ ውጭ ግን የኤርትራን ጦርነት ለብቻው ወስደን እንደማነጻጸሪያ ከተጠቀምን ከኤርትራ አየር ኃይል በብዙ ጥፍ የበላይነት እንደነበረን እኛ ብቻ ሳንሆን እነሱም ራሳቸው ሊመሰክሩት የሚችሉት ነው። ያ ግን እንድንኩራራ የሚያደርገን አይደለም። የአየር ኃይላችን ዋነኛው ኃላፊነት ምድር ኃይሉን በማገዝ ከጠላት የአየር ጥቃት ተጋላጭ እንዳይሆን በመጠበቅና የጠላትን ኢላማዎች አስቀድሞ በመደብደብ ሰራዊታችን በአነስተኛ ኪሳራ ግዳጅ እንዲፈጽም ማስቻል ነው። በዚህ ረገድ አየር ኃይሉ ለምድር ኃይሉ የቅርብ የአየር ድጋፍ በማድረግ የሰራቸው ስራዎች የሚደነቁ ነበሩ። አብዛኞቹ የግዳጅ በረራዎች ለቅርብ አየር ድጋፍ ለመስጠት የተበረሩ ነበሩ። አበቃን። ሰላም ይስጥልን።